ሰዎች በወጣትነት ጊዜ በህይወታቸው ማሳካት ከሚፈልጓቸው ነገሮች አንደኛውና ዋነኛው እንደው በአብዛኛው ስንመለከተው ለማለት ነው ከሚወዷቸው ሰዎች ጋራ ትዳር መስርተው ልጅ ወልደው እኛም በአባባላችን እንደምንለው ወልደው ከብደው መኖር ይፈልጋሉ። ይህ በፍቅር በደስታ በመረዳዳት ልጅ ወልዶ ለቁም ነገር በማብቃት ታስቦ የሚደረግ ነው። ነገር ግን ብዙዎች ወደ ጋብቻ ከገቡ ከጥቂት ዓመታት በኋላ ለመፋታት ጉዞ ይጀምራሉ። የሰሞኑን አጠቃላይ በተለይ በሀገራችን ያለውን የመፋታት ዳታ መስማት ትችላላችሁ። እንግዲህ በጉባኤም ባለፈው ስንናገር ነበረ የመፋታት ፐርሰንታችን በጣም ጨምሯል እና ወደዚህ ሲሮጡ ይታያሉ። ትዳራቸው በብዙ ችግሮች ላይ ይወድቃሉ። ሰዎች ለሰርጋቸው ቀን ከሚያደርጉ ዝግጅት አንጻር በህይወት ዘመናቸው ሁሉ ለሚኖሩት የትዳር ህይወት የሚያደርጉት ዝግጅት እንዴት ይታያል? በዘመናችን ዋናዎቹ በጋብቻ ውስጥ ያሉ ፈተናዎች እና መፍትሄዎቻቸው ምንድን ናቸው? የዚህ የጋብቻ ፍሬ የሆኑ ልጆችስ አስተዳደጋቸው እንዴት ቢሆን ነው የሚል ነው። ቀሲስ ወደ እርሶ። እሺ፣ ወዲጋሚ እንደምቆያችሁ እግዚአብሔር ስላደረሰን ስሙ የተመሰገነ ይሁን። በዓለም ላይ እንግዲህ ሰው መኖር ከሚችልባቸው ሁለት ነገሮች አንዱ ጋብቻ፣ አንደኛው ምነና ነው፣ ሁለተኛ ጋብቻ። ወደ ጋብቻ ለመግባት የሚያስፈልጉ ነገሮች ከገቡ በኋላ ከናውን ያለባቸው ነገሮች አሉ። ከጋብቻ በፊት ጋብቻ ውስጥ የገባችሁ ገብታችኋል፣ ስንደርስ እናየዋለን። ያላገባችሁ የጋብቻ ሐሳብ የሌላችሁ አሁን ደግሞ ሐሳቡ ላይ ያላችሁ ዝግጅት ላይ ያላችሁ መጀመሪያ ማወቅ ያለባችሁ ነገር ዓላማው ለምንድን ነው የማገባው? ያልመነንኩት ያልመነኮስኩት ገዳም ያልገባሁት ለምንድን የማገባው ለምንድን ነው የሚለውን ዓላማውን ማወቅ ያስፈልጋል። ወታደር የሚዋጋው ድንበር ለመጠበቅ ነው። ሰራተኛ ቢሮ የሚገባው ስራ ለመስራት ነው። ተማሪዎች ትምህርት ቤት የሚሄዱት ምን ለማድረግ ነው? ለመማር ነው አይደል? ዓላማ አለ። ስለዚህ ዓላማውን ማወቅ ያስፈልጋል። ለምንድን ነው የማገባው የሚለውን ዓላማውን ማወቅ። ያለ ዓላማ የገቡ ሰዎች ከገቡ በኋላ ዓላማውን ስለማያውቁት ይቸገራሉ። ስለዚህ መጀመሪያ ዓላማውን ማወቅ፣ ሁለተኛ ተዘጋጅቶ ወይም ተሰርቶ መግባት ጋብቻ ውስጥ። ጋብቻ ውስጥ ከመግባታችን በፊት ስለ ጋብቻ የተጻፉ ነገሮችን አንብቦ ሰምቶ ተምሮ በጋብቻ የቆዩ ሰዎችን አወያይቶ ጠይቆ ዕውቀት ማግኘት ያስፈልጋል። መጽሐፍቶች አሉ፣ ገድላት፣ ድርሳናት በትዳር ሕይወታቸው በጋብቻ ሕይወታቸው ከመጽሐፍ ቅዱስ ጀምሮ ብዙ ያጋጠማቸው ነገሮችን ያለፉ የወደቁ ሰዎች ያሉበት ብዙ ታሪኮች አሉ። እነዛን ከጋብቻ በፊት እወቋቸው። ተሰሩ። ጋብቻ ውስጥ ከመግባት በፊት ተሰሩ፣ ለጋብቻ ዝግጁ። ከዚያ የጋብቻውን ዓላማ ካወቃችሁ አትቸገሩም። ጋብቻ ውስጥ ገባችሁ። ጋብቻ ውስጥ ሲኖር ደግሞ በንስሐ አባት መመራት ያስፈልጋል። ከጋብቻ በፊትም ቤተክርስቲያን ትምህርት አላት። ቅድመ ጋብቻ የሚል የጾታ ትምህርት አለ። ጓደኝነት፣ እጮኝነት ምንድነው? ደረጃ የሚፈቅዱ የሚከለከሉ ነገሮች። ከጓደኝነቱ በጀምር በጓደኝነት የጀመራችሁ ሁለት ሰዎች ወይም ወንድና ሴት ጓደኝነታችሁ እንዲቀጥልና እንዳይቀጥል የሚያደርጉ ነገሮች አሉ። በእምነት አንድ መሆን፣ የዓላማ መመሳሰል፣ የእድሜ መመጣጠን፣ እነዚህ ነገሮች ወሳኞች ናቸው፣ ያስቀጥላሉ። ከዚያ ውጭ የሚሆኑ ነገሮች ዝሙት፣ የእምነት አለመመሳሰል፣ በዓላማ አለመገናኘት፣ በሐሳብ አለመስማማት ነገሮች ካሉ ከወዲሁ ሊቋረጥ ያስፈልገዋል። ላያስኬድ ዘይ መጀመሪያው ደረጃ ሲታለፍ ሁለተኛ ጮኝነት ላይ ነው። እዛ ላይ ሲደርስ ጓደኝነት ላይ ነበሩ። ጮኝነት ላይ ለቤተሰብ፣ ለወዳጅ፣ ለዘመድ፣ ለጓደኛ ንስሐ አባት ይነገራል። ትምህርት ትወስዳላችሁ እየመጣችሁ። ንስሐ አባት ያስተምራል። አግብቷል፣ አላገባም፣ አግብታለች፣ አላገባችም፣ ልጅ አላት፣ የላትም፣ ያሉበት የእውቀት የትምህርት ደረጃ፣ አመለካከታቸው፣ እማራለሁ፣ አልማርም፣ ኢትዮጵያ ውስጥ እኖራለሁ፣ አልኖርም፣ ልጅ ወልዳለሁ፣ አልወልድም፣ እንዲህ የሚሉ መሰረታዊ ጉዳዮች አሉ። ጮኝነት ላይ መረጋገጥ ያለባቸው ነገሮች።
ይህን ካረጋገጡ በኋላ ይወስናሉ። ጋብቻው ሲገቡ ደግሞ ፈታኝ ነገሮች ይመጣሉ። እነዛ ፈታኝ ነገሮች ምንድናቸው ከተባለ ቤተክርስቲያን የጋብቻቸው ዕለት ይገኛሉ። ከዛ በኋላ ይሉ መብላት፣ መጠጣት፣ መተኛት፣ መዝናናት በቃ ይሄ ብቻ ነው የሚሆን። በእምነታቸው መኖር አለባቸው። ከዚያስ በኋላ ፍቅር ሊኖራቸው ይገባል። እወድሃለሁ፣ እወድሻለሁ መጻጻፍ ምናምን ነገር አይደለም። በተግባር አንዳቸው ለሌላቸው መኖር ነው። ያ ፍቅር ይታይ ያስፈልገው። እንደውም ዮሐንስ አፈወርቅ ጋብቻ የፍቅር ትምህርት ቤት ነው ይላል። በሐሳብ አንድ መሆን፣ መስማማት፣ ሀብታቸውን በጋራ መጠቀም። በትዳር ውስጥ የኖሩ ሰዎች አብረው እየተኙ ግን የተለያየ ቤት የተለያየ ንብረት ጓዝ አላቸው ደብቆ የሚያደርጉት በወንድም በአባት በእህት በእናት በምናምን ግለኝነት ጋብቻ ውስጥ አለ ማለት ነው። ከዚህ በተጨማሪስ አለመተማመን፣ በፖለቲካ ልዩነቶች መለያየት፣ በጥቃቅን ነገሮች አለመግባባት፣ አለመከባበር፣ መናናቅ፣ የቤተሰብ ጣልቃ መግባት፣ ምስጢር ለሌላ ሰው አሳልፎ መስጠት፣ እነዚህ ነገሮች አያግባቧቸው። እነዚህን ከመፍታት መፋታት ይመርጣሉ። እነዚህን ከመፍታት ምን ይመርጣሉ? መፋታት ይመርጣሉ። አዲስ ነገር ነው እንዴ? ብቻዬን አሳድገዋለሁ፣ ብቻዬን አሳድጋታለሁ፣ ከሱ ሌላ ከሷ ሌላ የለም የሚሉ ነገሮች ይመጣሉ። የወንድ ወገን ወደውም የሴት ወገን ወደ እሷ ይመጡና ይመክራሉ። ተፋቱ፣ ተለያዩ ብለው ቀን የሚቀጥሩ ውል አዘጋጅተው የሚያስፈርሙ ጠበቃ ቀጠሮ የሚያስይዙ ሰዎች አሉ። በዚህ ምክንያት ጋብቻው ሆይ 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 ባሉ ሰዎች ይፈርሳል። ከዛ በኋላ ወደ ራሳቸው ይመለሳል። ለካ ስህተት ነበረ፣ ማድረግ አልነበረብኝም። ከፈሰሰ በኋላ ማፈስ ስለማይቻል ጭኝነት ይመጣል፣ ግዴለሽነት ይመጣል፣ ተስፋ መቁረጥ ይመጣል። ልጆች ይጠይቃሉ፣ አባቴ የታለ እናቴ የታለች? ለምን ተለያያችሁ? አብራችሁ ለምን አትኖሩ? የራስ ምታት ይሆናቸዋል። ጤናቸው ይዛባል። ልጆች ሁለቱንም ያጣሉ፣ አንዱን በመለያየት አንዱን በሞት። ስለዚህ ችግሮቹ እነዚህ ናቸው። ተሰርተን መግባት ካልሆነ ከገባን በኋላ መሰራት ያስፈልጋል። ሁሉ ጊዜ እየተሰራን እንሄዳለን። ጋብቻን የሚመለከቱ ነገሮች እስቲ ያገባችሁ ሰዎች የምታዩቸው ጋብቻን የሚመለከቱ ሶሻል ሚዲያ ላይ የምታዩቸው ዩቲዩብ ላይ መጽሐፍት ቤታችሁ አለ ታያላችሁ፣ ታደምጣላችሁ። ትዳራችሁ እንዴት እንደምታሳድጉት ብዙ ሰው ትላንት ከነበረው ጠጠር ስልክ ዛሬ በጣም ዘመናዊ ስልኮችን ይዟል። አሳድጎታል። ገንዘብ እየከፈለ አፕዴት አድርጎታል ማለት ነው። ትዳሩን ግን አላሻሻለው፣ አላሳደገው። ካለመግባት ወደ መግባባት፣ ካለመስማማት ወደ መስማማት፣ ከግለኝነት ወደ ጋራ፣ ከመጨቃጨቅ ወደ መመካከርና ወደ መነጋገር አልመጣም። በዛ በድሮ ነው ያለው ዛሬ። ምናልባት ሰርግ ላይ ለቅሶ ላይ ፊትና ኋላ ጎንና ጎን ሆኖ ሊሄድ ይችላል። ልቡ ግን ሸፍቷል። ስለዚህ ችግሮቹ እነዚህ ናቸው። ዛሬም በጋብቻ ሕይወት ውስጥ ያሉ ነገሮችን ለመቅረፍ መስራት ያስፈልገናል። ከካህኑ ምክር መስማት፣ ስለ ጋብቻ የተጻፉ ነገሮችን ማንበብ፣ በድርሳነ ሚካኤል፣ በድርሳነ ገብርኤል፣ በገድላት፣ በመጽሐፍ ቅዱስ ላይ አብርሃምና ይስሐቅ፣ ኢዮብና ባል እንዴት እንደኖሩ ያንን የጋብቻን ታሪክ ማወቅ፣ እንደዚያ መኖር፣ መተግበር፣ ይሄ ሊሆን ያስፈልጋል። መመካከር፣ መነጋገር። ይሄ ሲኖር ልጆችም ጤነኛ ሆነው ያድጋሉ። ልጆችም ሰላማዊ ሆነው ያድጋሉ። በባልና በሚስት አለመግባባት፣ መጨቃጨቅ፣ መደባደብ ምክንያት ልጆች ሰላማቸውን ያጣሉ። መኝታ ላይ ተኝተው እንቅልፍ ያወስዳቸው። ትምህርት ቤት ገብተው ቁርስ፣ ምሳ፣ እራት በአግባቡ አይበሉ። ምግባቸው ታስሮ ይመለሳል። ጠዋት አባትና እናት ንግግራቸውን፣ ስድባቸውን ስላዩ ወላጅ ደግሞ ትምህርት ቤት ደርሶ ይመጣል። ምግቡ አልተበላም፣ ለምንድን ነው የማትበላው? ግማሹ ይደበደባል፣ ግማሹ ታመመ ብሎ ሐኪም ቤት ይወስዳል። የልጆቹ ጉዳይ የቤተሰባቸውን የምግቡ ጉዳይ አይደለም። ህመማቸው የነሱ በሰላም አለመኖር ነው። በዚህ ምክንያት ከሰውነት ተራ ይወጣሉ፣ ጤናቸው ይዛባል፣ ቤት ጥለው ይወጣሉ፣ ጎዳና ላይ ይወድቃሉ። እንዲህ አይነት ነገሮች ያስከትላሉ። ነገም ትዳር ሲባል ያማቸዋል። ለምን? አባትና እናታቸው እንደዛ ስለሆኑ ትዳርን አይፈልጉትም። እንዳባዬና እንደማየ ለመሆኑ እንደማገባ የሚሉ ሰዎች አሉ። ፍርሃት ይወራቸዋል። ስለ ትዳር ሲነሳ ይሸሻሉ። ለምን? በአባት በእናት አይተዋል ህመሙ። ስለዚህ የባልና የሚስት በትዳር ሕይወት ውስጥ ሰላማዊ አለመሆን ትውልድን ያመላሽ፣ ልጆችን የሚያበላሽ። ትምህርት ቤት ላክን፣ ልብስ ገዛን፣ አዝናናን፣ አበላን፣ አጠጣን፣ ምንም ትርጉም የለውም። ቤቱ ፈርሷል። መልኩ ብቻ ነው ያለው።
ህይወት የለውም። ስለዚህ ጠይቃችሁ ታውቃላችሁ? ልጆቻችሁ በተለይ መወያየት ደረጃ ከደረሳችሁ ከ12 ዓመት በኋላ እነዚህ ቲን የሚባሉ እድሜዎች ላይ ያሉ ልጆቻችሁን ወላጆች ቁጭ ብላችሁ ተወያያላችሁ? ጓደኝነት ላይ፣ ጮኝነት ላይ፣ ጋብቻ ላይ፣ ትዳር ላይ ምን አመለካከት አላችሁ? የዛኔ ነው ስሜቶቻቸው የምታገኙት። በትክክል ከእናንተ ጋር ናቸው አይደሉም? የዛኔ ታገኛላችሁ። ወደድኳት የሚሉትን ጓደኞቻቸውን ሰምታችሁ እንዲያርጉ ብላችሁ ትመክራላችሁ፣ ታሳያላችሁ? ወይስ ዱላ አንስታችሁ ከቤት ታባረራላችሁ፣ ትጣላላችሁ? ስለዚህ በጋብቻ ህይወት ውስጥ እንግዲህ ያሉት ነገሮች ከመጀመሪያ ጀምሮ እስከ መጨረሻ ድረስ ይህን መስመር ተከትለን ልንሄድ ያስፈልጋል ማለት ነው። ሰማኑን በልቦናችን ያሳደረብን ቃለ ሕይወት ያሰማልን። ቀሲስ እንግዲህ በዚህ መልኩ አንስተውታል። ሶስተኛው ጥያቄ ወደ አራተኛው ጥያቄ ሄዳለሁ። ለመምህራችን መምህርናል። አራተኛው ጥያቄ በአንዳንድ አዋልድ መጽሐፍት ላይ የምናገኛቸው ተአምራታዊ ነገሮች ከነገረ ድነት አስተምህሮ አንጻር እንዴት ይታያሉ? ለምሳሌ የሆነ ሰው ሥላሴን ክዶ በእመቤታችን ምልጃ ዳነ የሚል እና ሌሎችም እንደዚህ አይነት መሰል የሆኑ እንዲሁም ደግሞ ዛሬ የምናነሳው የበላይ ሰብ ታሪክ አለና ከቤተ ክርስቲያናችን የነገረ ድነት አስተምህሮ አንጻር እንዴት ይታያል? ከዚህ በላይ ደግሞ በአጠቃላይ ተአምራትን መረዳት ያለብን እንዴት ነው? አንዳንድ ጊዜ ይህ እንዴት ይሆናል፣ ይህ እንዴት ይደረጋል የሚባሉ ጥያቄዎች ይነሳሉና ከምን አንጻር እናየዋለን? እሺ፣ እግዚአብሔር ይስጥልን። እንደምን ቆያችሁ? ቃለ ሕይወት ያሰማል ለመምህራችን። እንደሰማችሁት ጥያቄውን ቤተ ክርስቲያን ስለ ምዕመናን ስለ ክርስቲያኖች መዳን የምታስተምረው ቋሚ ትምህርት አለ። ከዚሁ ጋር ተያይዞ ግን በየጊዜው የሚነሱ በርካታ ጥያቄዎች አሉ። በተለይ ዛሬ ምናልባት ንግስ ላይ ተምራችሁት ይሆናል። በላይ ሰብ ሥላሴን ክዶ በእመቤታችን በእመቤታችን ቃል ኪዳን ግን እንደዳነ ይናገራል። ሌላም ቦታ ታሪክ አለ እና ከቤተ ክርስቲያን ውጭ ያሉ ሰዎች ይሄን ተአምር ሲሰሙ እናንተ የተሳሳተ ትምህርት ነው የምታስተምሩት፣ እግዚአብሔርን የካደ ሰው በእመቤታችን አማላጅነት ይድናል ትላላችሁ እና ከወንጌል ትምህርት ወጥታችኋል የሚል ክስ ያቀርባሉ እኛ ላይ። በተቃራኒው ደግሞ እኛ ቤተ ክርስቲያን ውስጥ ያሉ አንዳንዶቹ መምህራን ሳይቀር ይሄንን ተአምር በአግባቡ ባለመረዳት አንድ ሰው እግዚአብሔርን ክዶ እንኳን ቢሆን በእመቤታችን አማላጅነት ይድናል የሚል በጣም የተሳሳተ መልእክት ያስተላልፋሉ። ሁለቱም በጣም ችግር አለበት። እየሰማችሁ ነው? ሁለቱም እነዛኞቹም ምን እያልን እንደሆነ ስላልገባቸው ነው ያን የሚሉት። እዚህም ደግሞ ያለው አንድ ሰው አሚነ ሥላሴ እግዚአብሔርን ማመን ከሌለው ራሱ የእመቤታችን ቃል ኪዳን የሚገኘው ከማን ዘንድ ነው? ከሥላሴ አይደለም እንዴ? ስለዚህ ከማን በተሰጠ ቃል ኪዳን ልታማልደው ትችላለች፣ ልትረዳው ትችላለች የሚለውን በትክክል ካለመረዳት በጣም የተለጠጠ ሐሳብ የሚያመጡ አሉ። ሁለቱንም ግን ማረም ይገባል። የመጀመሪያው በቤተ ክርስቲያናችን ትምህርት አንድ ሰው ለመዳን ምን ያስፈልጉታል የሚሉትን እንይ። አንደኛ በሥላሴ ማመን። በማን ማመን? በአብ በወልድ በመንፈስ ቅዱስ ማመን። በአካል በስም በግብር ሶስት መሆኑን፣ በመለኮት በባህሪ በአገዛዝ በስልጣን ስንት መሆኑን? አንድ መሆኑን አምኖ መቀበል። ከሶስቱ አንዱ ደግሞ ከእግዝእትነ ማርያም ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው መሆኑ ማመን። በወንጌል እንደምንሰማው ሁልጊዜ በወልድ ያመነ የዘላለም ሕይወት አለው እንደተባለው ማለት ነው። እርሱም ጌታ ያመነ ብሎ ገልጾታል። ስለዚህ ማመን የመጀመሪያው ጉዳይ ነው። በአምላክነቱ፣ በጌትነቱ፣ በቸርነቱ፣ በካህሊነቱ፣ በአንድነቱ፣ በሶስትነቱ፣ በስጋዌው፣
በጽንሰቱ፣ በግዝረቱ፣ በልደቱ፣ በጥምቀቱ፣ በእርገቱ፣ በዳግም ምጽአቱ በዚህ ሁሉ ማመን የመጀመሪያው ክርስቲያኖችን ለድነት የሚያበቃ መሰረታዊ ጉዳይ ነው። ሁለተኛው ለመዳን ምስጢራተ ቤተ ክርስቲያንን መፈጸም ማለት ያመነ የተጠመቀ ምን ይላል ብሏል? ይድናል። ስለዚህ መጠመቅ አለበት። ከዚያ ቀጥሎ ደግሞ ስጋው ደሙን መቀበል አለበት። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ስለዚህ ለመዳን የሚያበቁ ምስጢራትን መፈጸም አንድ ሰው በእግዚአብሔር ሳያምን ሳይጠመቅ ሳይቆርብ ሊድን አይችልም። ይህን የሚናገረው ማን ነው? መጽሐፍ ቅዱስ። ቀጥሎ ደግሞ ተጋድሎ መፈጸም፣ እግዚአብሔር በሰጠው ዕድሜ መውጣት መውረድ። ቅድም መምህር እንዳሉት ጋብቻ አንዱ የተጋድሎ ሕይወት ነው። ብዙ ሰው የመዝናኛ ሕይወት ስለሚመስለው እኮ ነው። ደስታ ብቻ፣ መዝናናት ብቻ፣ በቃ ፍቅር ብቻ ስለሚመስለው ነው። ግን ገርል ነው ራሱን ችሎ። ቅድም እንዳሉት የጋብቻ ዋና የጋብቻ ብቻ የምንኩስናም ብንለው የማንኛውም ክርስቲያናዊ ሕይወት ዓላማው ምንድነው ከተባለ መጽደቅና መጽደቅ ነው። ስለዚህ ሰማዕታት ክብር አክሊል ለማግኘት እሳቱን ስለቱን ሁሉ ታገሱ። ስለዚህ ጽድቅ አገኛለሁ ካለ ባል የሚስቱን ከባድ ጠባዮች ሊሸከም ይገባዋል ማለት ነው። አይ ካለዛ ጽድቅ አይገኝማ። ያለ መከራ ጸጋ አይገኝ። ሚስትም የባሏን የምትሸከመው ነገር ይኖራል። ስለዚህ ያ ነው ተጋድሎ። ምንኩስና የበለጠው ተጋድሎ ነው። ስለዚህ መጋደል ቅዱስ ጳውሎስ ሰውነቴን እየጎሰምኩ ለእግዚአብሔር አስገዛለሁ እንዳለው ያለ ማለት ነው። እናስመ በብዙ ጻማ ወመከራ ሀለወነ ንብዓ ለመንግሥተ እግዚአብሔር፣ በብዙ መከራና ስቃይ ወደ እግዚአብሔር መንግሥት ለሚገባ ግድ ነው እንዳለው ሐዋርያው። ስለዚህ ተጋድሎ። ሌላውስ ክርስቲያናዊ ምግባራትን መፈጸም፣ የተራበ ማብላት፣ የተጠማ ማጠጣት። በወንጌል የተጻፈው ማቴዎስ 25 ላይ ብራብ አብልታችሁኛል፣ ብጠማ አጠጥታችሁኛል፣ ብታረዝ አልብሳችሁኛል። ይህን መፈጸም። ከዚህም ጋር የተያያዙ በርካታ እግዚአብሔር የሚከብርባቸውን በጎ ነገሮች ማድረግ ለድኅነት ያበቃል። ዝክር መዘከር። በደቀ መዝሙር ስም ቀዝቃዛ ጽዋ ውሃ የሰጠ እውነት እላችኋለሁ ዋጋው አይጠፋበትም ብሏል። ለእመቤታችንም ዛሬ የሰጠው ቃል ኪዳን እሱ ነው። ምንድን ነው ያላት? ያለችው መታሰቢያዬን ለሚያደርግ ስሜን ለሚጠራ ቢያጣ እንኳን እስከ ቀዝቃዛ ጽዋ ውሃ ድረስ ወርዶ በስሜ ቢሰጥ ይቅር በልልኝ ብላው ይቅር ልልሻለሁ ብሏታል። ስለዚህ ይሄ አንዱ ዝክር መዘከር፣ በጎ ማድረግ፣ እንግዳ መቀበል ለጽድቅ የሚያበቁ ነገሮች ናቸው። ሌላኛው ግን እና ዛሬ አንዱ የተጠየቀው መሰረታዊ ጉዳይ የቅዱሳን ቃል ኪዳንና አማላጅነት አንዱ ጉዳይ ነው። ከቃሉ ጋር ናቸው። አንዱ የመዳኛ መንገድ ብቸኛ አይደለም። አንዱ ብቻ የሚል ትምህርት ያለ በፕሮቴስታንት ውስጥ ብቻ ነው፣ በእኛ የለም። ጌታ ብቻ፣ መጽሐፍ ቅዱስ ብቻ፣ 66 ብቻ፣ ጸጋ ብቻ የሚባል ስሁት ትምህርት ያለው ሌላ ቤት ነው። እኛ ግን በክርስቶስ ማመን፣ ምስጢራትን መፈጸም፣ ገድል መፈጸም፣ ክርስቲያናዊ ምግባራትን መፈጸም፣ ይህን ሁሉ ማድረግ። ከዚያስ በቅዱሳን ቃል ኪዳን ማመን። ምክንያቱም ቃል ኪዳኑን የሰጣቸው ማን ስለሆነ ኪዳነ ተካሄድኩ ምስለ ሮያኔ እስመ ትቤ ለዓለም አሃንጽ ምሕረተ፣ ለዘላለሙ ቃል ኪዳን አጸናለሁ ከወዳጆች ከቅዱሳን ጋር ቃል ኪዳንን ምን አረው አደረኩ፣ ተስማማ፣ ውል ፈጸሙ ያለው ራሱ ስለሆነ በቅዱሳን ቃል ኪዳን ደግሞ ሌላው ድህነት ይገኛል ማለት ነው። በዚህ ምክንያት ነው ዛሬ የምናነሳው ሰው አንዱ ያንን የእመቤታችንን ቃል ኪዳን ተስፋ አድርጎ ለድህነት የበቃው። ይህን ታሪክ ስንተርክና ስንረዳ ክርስቲያኖች በጣም ማስተዋል አለብን። 78 ነፍስ የገደለው ተብሎ የሚጠራው ሰው ማለት ነው። በላይ ሰው በጠርኞ ዳነ የምንለው በደንብ የምታስተውሉት ነገር ሰዎች እዚህ ውስጥ ኮታ አድርገው የሚወስዱት እግዚአብሔርን ክዶ በእሱ አምኖ ነው የዳነው ነው የሚሉ። ግን በደንብ ታሪኩን ተመልከቱት። ይሄ ሰው መጀመሪያ በጣም ደግ ሰው የነበረ ምን የነበረ ቅን ሰው፣ ቸር የነበረ ሰው ነው። ማንን የሚያመልክ እግዚአብሔርን በሚገባ የሚያመልክ ደግ ሰው ነው የነበረው። የዚህ ሰው ጉድለቱ ምን እንደሆነ ታውቃላችሁ? ደግ ነው እንጂ ዕውቀት ይጎለዋል።
አያችሁ ተማሩ ምንለው ለዚህ ነው። ሰይጣን እንዳይጫወትብን፣ መናፍቃን ከመንገድ እንዳያወጡን። ይህ ቤተክርስቲያን እግዚአብሔር ያላከው ሰው መጥቶ ነፍሳችን ነጥቆ ለሰይጣን እንዳይገብራት ተማሩ የቤተክርስቲያን ትምህርት የምንለው ለዚህ ነው። ይሄ ሰው ደግ ነው፣ እግዚአብሔርን የሚያመልክ ሰው ነበረ። ግን ሰይጣን መጥቶ ምን አለው? እግዚአብሔር አብርሃምን ልጅን ሰዋልኝ እንዳለው አንተንም ልጅን ሰዋልኝ ብሎአል ያለው። አስተዋላችሁ? ምንን ሰዋልኝ? ማን ነው ግን የመጣው? ሰይጣን። ከዛስ ምን አረገ? ልጁን ሰዋ። ከዛ ደግሞ ዝም ብሎ ሊተው ነው ሰይጣን። እስከ መጨረሻው ድቅቅ ካላረገ አይተው፣ ፈጽሞ ከእግዚአብሔር መነጠላችንን ሳያውቅ አይተወንም። እና ምን አረገ? ቅመስልኝ፣ ቅመሰው፣ ከዚያ በኋላ እግዚአብሔር መስዋዕትን ይቀበልልሃል የሚል መልእክት ነው ያገኘ ብለው ማለት ነው። ከዚያስ ምን ሆነ? በላ። ከዚያ ሰይጣን ተዋሃደው፣ ከዛ አበደ። ከዛ በኋላ እኮ ሰው አይደለም ይሄ ሰው ሆኗል። ከዛ እስከ ዕለተ ሞቱ ድረስ ይሄ ሰው ጤነኛ አይደለም። ስለዚህ አይምሮውን የሳተ ሰው አንድ ማስተዋል ያለብን ሰው እኮ እግዚአብሔርን ለመካድም ለማመንም ምን ያስፈልገዋል? አይምሮ እኮ ያስፈልገዋል። ያልተረዱት ሌሎቹ ሰዎች ይህንን ነው። እግዚአብሔርን ክዷል የሚባልበት ደረጃ አይደለም። ድሮ የማያመልከው ነበር። አሁንማ በእርሱ የነገሰው ማን ነው? ሰይጣን እኮ ነው። ለዚህ እኮ ነው ሐዋርያው ቢያውቁስ ኖሮ የክብርን ጌታ ባልሰቀሉት ነበር ያለ። ሰው ካበደ ዓላማውን ከሳተ በኋላ እና እውቀት ማስተዋል ከጎደለው በኋላ ምን ይሆናል? ሳያውቅ ብዙ ጥፋቶችን ያጠፋል። እና ይህ ሰው የገጠመው ይሄ ነው። በኋላ ግን ደግሞ ያ የተጠማው ሰው እባክህ በኮዳ ውሃ ይዞ ሲሄድ እባክህ ስጠኝ ስለ እግዚአብሔር ሲለው፣ ስለ ሌሎቹ ሲለምነው ዝም ብሎ ስለ እመቤታችን እባክህ ስጠኝ ሲለው ይችንም አውቃታለሁ እንዲል ያደረገው ማን ነው? እግዚአብሔር እኮ ነው። ኧረ እግዚአብሔር በሉ እስኪ ሁላችሁ። አሁን ያኔ ሁሉን ረስቷል እኮ በቃ ምንም የለም ይሄ ሰውዬ። የማርያም ስም ሲጠራ ግን ምን አለ? ልቡ በራ። ይሄን ማን አረገ? እግዚአብሔር ነው ያደረገው። ይሄንን ማንም አላረገው። ልቡን አበር። የእናቱ ስም ሲጠራ እንዲበራ ማረግ እሱ ካረገ እኛ ምን እናረጋለን? እሱ ነው ያደረገው እኮ። በእርሱ ፍርድ እንዴት እንገባለን እኛ? ለዚህ እኮ ነው ተአምሯን የሰበሰቡ ሊቃውንት ምን እንዳሉ ታውቃላችሁ? ሶበ ተጸውዐ ስማ ለቅድስት ድንግል ማርያም አሉ ያድለቀልቅ ጽና ሰማያት ወግዘፈ ምድር እስከ መሰረታ ለሲኦል። የማርያም ስም በተጠራ ጊዜ የሰማይ ጽናቱ የምድር ግዘፉ እስከ ሲኦል መሰረት ድረስ ይናወጣል። አይገርማችሁ? የማን ስም ሲጠራ? ኧረ በመድኃኒዓለም ነገር ሰማይ ይናወጣል እያልኳችሁ። ስሟ ሲጠራ የሰማይ ጽናት ይናወጣል። የምድር ግዘፍ እስከ ሲኦል መሰረት ማለት እስከ ታችኛው ምድር እስከ ጨለማው እስከ በርባሮስ ድረስ ይናወጣል ማለት እኮ። ምን አይነት ስም ነው ያላት ግን? ምን አይነት ክብር ነው የሰጣት? ለዚህ እኮ ነው ሊቁ ቅዱስ ያዕቆብ ዘስሩግ የሷን ክብሯን ከመናገር አለ ፀሐይን ከነ ብርሃኗና ከነ ሙቀቷ መሳል ይቀላላል። የሚቀለው እሱ ነው። አንድ ደግሞ ሌላ አባት በጣም የገረመኝ ምን እንዳለ ታውቃላችሁ? እኔ ሐዋርያት ባያስተምሩኝ ኖሮ ሰው አትመስለኝም ነበር ብሏል። ሐዋርያት ከሰው የተወለደች ከሐናና ከኢያቄም ምድራዊት ሴት ናት፣ ሰው ናት ብለው ገልጠው ባይነግሩኝ ኖሮ አለ በጭራሽ ሰው መሆኗን አላምንም ነበረ። ክብሯን እኮ ነው ወይ መልአክ ነው እንጂ የምትመስለኝ የነበረ ወይ ሌላ የተለየች ፍጥረት ነው እንጂ ሰው አትመስለኝም ነበር ብሏል። እስኪ ማርያም በሏት እስኪ አንዴ። ሁለተኛው ደግሞ የመላእክት ክንፋቸው ነፋስ እንደመተው ቅጠል ይወዛወዛል። የማን ስም ሲጠራ? የማርያም ስም። እግዚአብሔርም ይላል ፍርድ ሊፈርድ ብሎ ስለ እናትህ በእናትህ ስለ ማርያም ካሉት ይላል ሊፈርድ የነበረውን ፍርድ ያቆማል ይላል። ምን እናረጋለን እንግዲህ? እንዲህ አይነት ጸጋ ከሰጣት ምን ማድረግ ይቻላል? ማክበር ብቻ ነው አቅም ላለው ሰው ስሟን መጥራት፣ በቃል ኪዳኗ መማፀን እና ሁለተኛው ማስተዋል ያለብን ጉዳይ ስሟ ሲጠራ ልቡን ያበራለት ራሱ እግዚአብሔር ነው። ከዚያስ ይችንስ አውቃታለሁ አለ። እስኪ ደግመ ስሟን ጠራት። አቤት እኮ የሚገርመኝ ምን እንደሆነ ታውቃላችሁ? እብዱ
አይምሮ ያጣው ሁሉ በቃ እኛ እንደ ሰው ማንቆጥረው ሁሉ ምን ያህል አይምሮን ያጣ በሰይጣን ተንኮል አይምሮን ያጣ ሰው እንኳን ስሟን ሳይ ከደነገጠ ጤነኛ ነኝ ብሎ የሚያስብ ሰው ለምንድን ነው የማያከብራት? ሰው ነኝ ብሎ የሚንቀሳቀስ ሰው ማለት ይሄ ነው የሆነው። በኋላም ያችን ስለእመቤታችን ብሎ ጥርኛዋ ሰጠ። በዚያች ምክንያት የእመቤታችን ቃል ኪዳን አንዱ የዛሬው ቀን ቃል ኪዳን ስለተቀበለች ምንድነው ያለችው? ከሰማያት ስትወርድ መላእክት ወደ ሰማይ ወስደው የቅዱሳንን ዓለም ከዚያ ደግሞ የእግዚአብሔር የጌትነቱ ዙፋን ጎብኝታ ከዚያ ደግሞ የኃጥአንን መከራ አይታለች። የኃጥአንን በተለይ ምንድነው የሚለው? የጨለማውን ዳርቻ ልክ የሌለው ጨለማ ሰይጣን ከነሰራዊቱና የሱን ፈቃድ የሚፈጽሙ ኃጥአን ሰዎች የሚኖሩበትን የጨለማ ዳርቻን አሳዩአት መላእክት ይላል። ያኔ ወዮልኝ ለሰው ልጆች ወደዚህ እንዳይመጡ ማን በነገራቸው አለች። ከዚያ ተመልሳ እስክትሞት ድረስ በዚህ ዓለም በሙሉ እንዳለቀሰች ለኃጥአን እንዳዘነች ኖራለች። ልጇንም እንዲህ ብላ ለምነዋለች፣ እባክህ በእግዚአብሔር አብ በአባትህ በእግዚአብሔር አብ በክርስቶስ ስምህ ሕይወቱ በሆነ በመንፈስ ቅዱስ ባጠቡ ጡቶቼ አንተም ባጠቡ ካንተ ጋራ በተንከራተቱ በተመላለሱ እግሮቼ ባቀፉ እጆቼ በሳሙ ከንፈሮቼ ያለ ምጥና ያለ ሕማም ከማኅፀኔ በድንግልና ስለመውጣትህ በተኛህበት በረት በተጠቀለልክበት ጨርቅ እማጸናሃለሁ። ስሜን ለሚጠራ መታሰቢያዬን ለሚያደርግ የተራበ ለሚያበላ የተጠማ ለሚያጠጣ የታረዘ ለሚያለብስ ያዘነ ለሚያጽናና የተከዘ ደስ ለሚያሰኝ ሰው በጠቅላላ ልጆቹን በስሜ ለጠራ ወለተ ኪዳን ገብረ ኪዳን ብሎ ቤተክርስቲያኔን ላሳነጸ እና ደግሞ በበዓሌ ቀን ስሜን ለጠራ ማይሌት ለቆመ ምስጋናዬን ለተናገረ ሁሉ የሲኦልን ደጅ ላታሳይብኝ ቃል ኪዳን ግባልኝ አለችው። ይሄን ምን አላት? የሲኦልን ደጅ ላላሳየው ይሄን ያልሽውን ሁሉ ላላሳየው ቃል ኪዳኔም ላይታበል በራሴ ማልኩልሽ አላት። በማን? በራሴ ምዬልሻለሁ። አይታበልም አላት። ስለዚህ ልቡን አብርቶ በእናቱ ስም ምክንያት አስተውሉ፣ የመጨረሻው መቋጫዬ በእናቱ ስም ምክንያት ሥላሴን ወደ ማመን የመጣ ሰው ነው ይሄ ሰው። ለምን? ማርያም የሚለውን ስም ሲሰማ ልቡ በርቶለት እመቤታችን አስታወሰ። እሷን ደግሞ እናት አድርጎ የሰጠው ማን ነው? አረ ነገሩ ማን ነው? አያችሁ። ስለዚህ እግዚአብሔርን ክዶ በእናቱ አመነ የምንለው በዚህ መንገድ ነው። አስታርቀን የምንተረጉመው ለእመቤታችን የምንሰጠውን ቦታ ጠንቅቀን የምናውቅ ሰዎች ነን ክርስቲያኖች። ይህን ተናግሬ ሐሳቤን ልቋጭ። አባ ጊዮርጊስ የተባለ አባት የእኛም ቦታ የእሷም ቦታ የልጇን ቦታ ሲገልጽ እንዲህ አለ። አርጋኖን በተባለ መጽሐፍ እኔ አለ ቁስለኛ ነኝ አለ። እስኪ በሉ እኔ ምንድን ነኝ? አንቺ የመድኃኒት ብልቃጥ ነሽ አለ። ልጅሽ መድኃኒት ነው አለ። አያችሁ የሰጠነው ቦታ። እኛ ምንድን ነን? በሽተኞች። እሷ ምንድን ናት? የመድኃኒት ብልቃጥ። ልጇ ምንድን ነው? መድኃኒት ነው። መድኃኒት። እኛ የተራብን ነን፣ እሷ መሶብ ናት፣ ልጇ እንጀራ ነው። እኛ የተጠማን ነን፣ እርሷ የወርቅ መቅጃ ናት፣ ልጇ የሕይወት ውሃ ነው። እኛ ነጋዴ ነን፣ እሷ መርከብ ናት፣ ልጇ የደስታ ስፍራ ነው፣ መዳረሻ ወደብ ነው። አያችሁት ክርስቲያኖች? እሷን እናት አድርጎ የሰጠን መድኃኔዓለም ምስጋና ይግባው። እግዚአብሔር ይስጥልኝ። ቃለ ሕይወት ያሰማልን። በእውነት የጊዜ ጉዳይ እንጂ ከዚህ በላይ ስለ እመቤታችን ማለት የምንችልበት ነው። ቃለ ሕይወት ያሰማልን። የመጨረሻውን ጥያቄ ጥቂት ደቂቃ ወስደው ለሁለት የሚመልሱት ነው። እንግዲህ ክርስትና ማለት መኖር ነው፣ ማወቅ ብቻ ሳይሆን መኖር ነው እና በዘመናችን ሚስጥራትና ምዕመናን በተዓቅቦ የሚጓዙት ለምንድን ነው? ምን ማለት ነው? ተራርቀው ተጠባብቀው
አትድረስብኝ አትድረሽብኝ ተባብለው ለማለት ነው። ለምንድን ነው ያስቀድሳሉ ግን አይቆርቡም? ገዳማትና አድባራትን ርቀው ይሄዳሉ፣ ጉዞን ያፈቅራሉ፣ ግን ፍቅረ እግዚአብሔር የላቸውም፣ አይታይባቸውም። ምዕመናን አስቀዳሾች፣ ተሳላሚዎች፣ ቆራቢዎች እንዲሆኑ ለማድረግ ምን መስራት ይገባናል? እያንዳንዱ ምዕመን ለዚህ ደግሞ ድርሻው ምንድን ነው የሚል ጥያቄ ነው። ወደ ቀሲስ መምህራችንን ቃለ ሕይወት ያሰማልን። መልስ እንጂ እሺ። እንግዲህ ብዙዎቻችን ቤተክርስቲያን እንመጣለን፣ ከምንቆርበው የማንቆርበው ገዳም እንሄዳለን፣ ብዙ መንፈሳዊ ነገሮችን ለማከናወን እንሄዳለን። የሚፈልገውን ያህል ውጤት ግን እየታየ አይደለም። ለምንድን ነው ከተባለ የመጣንበት መስመር አግባብ በሆነ መልኩ ባለመሆኑ ምክንያት ነው። ምን ማለት ነው? ካሁኑ ስንነሳ አጠገባቸው ያሉ ህፃናት አሉ እና እነዛ ህፃናትን በፍልሰታ በቅዳሜና በእሑድ እናስቆርባቸዋለን። ጥቂት ሰዎች ቤተክርስቲያን መጥተው እንዲማሩ እናደርጋቸዋለን። ቅዳሜ እሑድ ሊሆን ይችላል። ከዛ ከፍ እያሉ ሲመጡ አንደኛ ደረጃ ሁለተኛ ደረጃ ሲመጡ ይቀራል። ዘመናዊ ትምህርት ብቻ ይሆናል ትግሉ። ትልቅ ደረጃ የደረስንም ቤተሰብ የመሰረትን ጋብቻ የሚያዝን ሰዎች ከመንፈሳዊ ህይወቱ ይልቅ የምንኖርበት ስጋዊ ህይወት ነው ብዙውን ጊዜያችን የሚወስድ። ስለዚህ ሁለቱ ላይ ነው መፍትሄ ማስቀመጥ ያለብን። የመጀመሪያው ነገር ቅድም መምህርን እየጠየቁ ነበረ። እዚህ አብነት ትምህርት ቤት አለ። ስለዚህ ልጆቻችሁን አንዳንዶቻችን እስከ 9 ሰዓት እናስተምርና ተጨማሪ እስከ 11 ሰዓት ጥናት አለ። ቤት መምህር ይመጣል እናስጠናለን። ቅዳሜ ማሻሻያ ትምህርት አለ ይማራሉ። ከዛ ውጭ ምን ያደርጋሉ ከተባለ ጨዋታ፣ መዝናናት ምናምን የመሳሰሉ ነገሮች ናቸው። ምናልባት በሳምንት 1 ሰዓት ወይ 2 ሰዓት ይሆናል ለሃይማኖት የምንሰጠው። ስለዚህ አሁን ወስኑ። ልጆቻችሁን ባለው ሰዓት በቀን 30 ደቂቃ ይሁን 1 ሰዓትም ይሁን በሳምንት ውስጥ 2 ሰዓትም ይሁን ቅዳሜን አምጥታችሁ የሃይማኖት ትምህርት እንዲማሩ አድርጓቸው። ሃይማኖታችንን እያወቁ ይሄዳሉ። ቤታቸው ውስጥ ሃይማኖታዊ ነገር ይኖር። ዘመናዊ ትምህርት አለ፣ ኤክስትሪም ቡኮች መጽሐፍቶች አሉ፣ በቴሌግራም በኢንተርኔት በዩቲዩብ በመሳሰሉ ነገሮች ብዙ ዘመናዊ የሚያጠኑበት ነገር አለ። ስለ ሃይማኖታቸው የሚያውቁበት ነገር አለ። መጽሐፍ እዚህ መጥቶ ይጠቅማል ከተባለ ለልጆች አንገዛም። ብዙ ልጆቻችን የሚማሩባቸው ነገሮች ቤት ውስጥ የሉ። ሼልፋችሁ ላይ ብንገባ ስንት መጽሐፍ አለ? ሃይማኖታዊ መጽሐፍ ቅዱስ ይኖራል፣ ገድል አለ፣ ድርሳን አለ፣ ታምራትን የያዙ አሉ፣ የህፃናት መጽሐፍት አሉ። እንደዚህ አይነት ነገሮች አሉ ቤት ውስጥ። ልጆቻችሁ የሚያያቸው የዩቲዩብ ቻናሎች ሃይማኖታዊ ነገሮች ይከታተላሉ፣ ያደምጣሉ። ቁጭ ብላችሁ እንዲከታተሉ ታደርጋለህ። በእድሜያቸው ንስሐ አባት አግኝተው ከንስሐ አባት ጋር ወንድሙን ያጠፋ ሰው ሶሪ ይቅርታ በልብለን እንለዋለን። ትውውቅ ያደርጋሉ። ሁለተኛ ደረጃ ሲደርሱ ከንስሐ አባት ጋር ያለውን ነገር በቃ በልጅነታቸው ነጠላ አስረው ፍልሰታ ከቆረቡ በቃ ከዛ በኋላ ተለያይቱ ማለት ነው። ስለዚህ ልጆቻችን ላይ መስራት አለብን። እኛም ራሳችን አሁን ዛሬ ተገኘን፣ ኪዳነ ምሕረት ናት ጉባኤ፣ ነገ የተወሰነ ሰው ይገኛል። እሑድ የምንመጣ ሰዎች ልጆቻችን ይዘን እንመጣለን። ሰንበት ትምህርት ቤት ጠዋትም ከሆነ ከሰዓት እንዲማሩ እናደርጋለን ወይስ እኛ ብቻ መተን ልጆቹ እንቅልፍ ላይ ናቸው፣ ከሰዓት ሩጫ ላይ ናቸው፣ በቃ ሌላ ነገር የለም። ስለዚህ እንዴት ሊታደግ ይችላል? እኛም በስራ መዋል አለብን ራሳችን። ካህኑ ቤት ሲመጣ ልጆቹን አዘጋጅቶ የልጆች ትምህርት፣ ለባለትዳሮች የትዳር ትምህርት፣ ለወጣቶች የወጣት፣ ለህፃናት የህፃናት ትምህርት እንዲማሩ ማድረግ፣ ሰዓት መድበን ተነጋግረን እኛም ራሳችን ተዘጋጅተን ስጋው ወደሙ መቀበል። አሁን ቅድም መምህር ተንትነውታል። ዘወረደን ጨርሰን ቅድስት ሁለተኛው ሳምንት ሶስተኛው ያለን እንገባለን። ትንሣኤ ሲደርስ የምናስበው ዶሮ በስንት ሰዓት እንደሚታረድ ነው ወይስ ስጋው ደሙ ስለመቀበል? ቦሳና ግንባራችን ላይ ስለምናስረው ዘንባባ ነው የምናስበው ወይስ ቦሳና ለስለመቆረብ ነው የምናስበው? ስለዚህ ለውጡን በራሳችን ላይ መጀመር አለብን። ልጆቹ ያያሉ። እስከ 6 ዓመት ይሰማሉ። ከ6 ዓመት በኋላ ያያሉ። የሰሙትን ነው የሚተረጉሙት፣ ያዩትን ነው የሚተረጉሙት።
ስለዚህ እንደዛ ማድረግ ያስፈልገናል። አሁኑኑ እንጀምር ተግባራዊነቱን ልጆቻችን ላይ ራሳችንም ላይ ማረም። ቅዱስ ዮሐንስ አፈወርቅ ከተሞቻችሁን የልጆቹን ከተማ ጠብቁ ይላል። አፋቸው ክፉ እንዳይናገር፣ አፍንጫቸው ክፉ እንዳያሸት፣ ዓይናቸው ክፉ እንዳይመለከት፣ ጆሮአቸው ክፉ እንዳይሰማ፣ እጆቻቸው ክፉ እንዳያደርጉ ጠብቋቸው ይላል። አለዛ ከተማዋ እንደምትሰረቅ እንደምትወረር ልጆቻችሁም ይሰረቃሉ ይላል። ስለዚህ ጠብቁ ልጆቻችሁን፣ ዓይናቸውን፣ እጃቸውን፣ ጆሮአቸውን፣ አንደበታቸውን፣ አካላቶቻቸውን በሃይማኖትም በስነ ምግባር ጠብቁ። ይሄ መስመር ከተሳተ የባሰ ነገር ደግሞ ይጠብቀናል። ስለዚህ ልጆቻችን ላይ እንስራ፣ ራሳችን ላይ እንስራ። አምላካችን ሁላችንንም ይርዳል።